በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ ይቅር ያለን ለወገኖቹ ለእስራኤል መድኃኒትን ያደረገ የአባቶቻችን አምላክ ዘላለም ሥላሴ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የበዛ የአባቶቻችን አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ወላዲተ አምላክ ድንግል እናቱ ቅድስት ቤተ ክርስቲያን ጾመ መስቀሉ ቅድስት ጋር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እንኳን አደረሳችሁ። ዛሬ የአባታችን የቅዱስ ሉቃስ ወንጌላዊ ዓመታዊ በዓል ነው። ዝክሩንም አዘጋጅታችኋል። ዘካሪዎቹ የቅዱስ ሉቃስ ወንጌላዊ ማህበርተኞች ናቸው አይደለም? ከመካከላችሁ የአገልግሎት ልብስ የለበሰ አላይም። መቼም በዓል ሲከበር አክባሪነቱ ከሚለይባቸው መንገዶች አንዱ ሻማ ማብራት ነው። የበራው ሻማ መደበኛው ይመስለኛል፣ ነባሩ ነው። ዘካሪዎች ስትዘክሩ ሁልጊዜ 3 ነገር አትርሱ። አክባሪ ዘካሪ፣ አንድ ታጥቆ ጸሎት ያደርሳል፣ ጸሎት ያሳርጋል። 2 ባለባበሱ በዓል መሆኑን ለሰዎች ይገልጣል። ሰዎች ዛሬ ነጭ ለብሰን ቢያዩን ለምን ሲሉ ቅዱስ ሉቃስ እኮ ዓመታዊ በዓሉ ነው፣ አከብረዋለሁ፣ እናከብረዋለን። 3ኛው መስዋዕት ነው። 1 ጸሎት፣ 2 ልብሳችን ለማስተማር፣ 3 መስዋዕት ነው። መስዋዕት የምንለው ለቻለ ቅዳሴውን የሚቀደስበትን ወጪ ይሸፍናል። ሻማውን ጧፉን ያበራል። ትልቁ መስዋዕት ግን ምጽዋት ነው። ምጽዋተ አበድር እምነ መስዋዕት፣ ከመስዋዕት ይልቅ ምጽዋትን ማለትም ፍቅርን እወዳለሁ ብሎ መድኃኒታችን ተናግሯልና እችን እንዳትረሱ ብዬ ነው። ከዛ በተረፈ ጥቂት ደቂቃ ነው የምንነጋገረው፣ ሰዓታችን እንዳይመሽብን። ያው አንደኛ ስለምናከብረው፣ ሁለተኛ ወንጌላዊ ስለሆነ ስለ ቅዱስ ሉቃስ በቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 4 ቁጥር 14 ላይ የተወደደው ባለመድኃኒቱ ሉቃስ የሚል ኃይለ ቃል አለ። ብርሃነ ዓለም ቅዱስ ጳውሎስ ሰላምታን ሲልክ የተወደደው ባለመድኃኒቱ ሉቃስ ብሏልና ባለመድኃኒቱ ሐዋርያ በሚል ጥቂት ነገሮችን ለማንሳት እንሞክራለን። በጣም ጥቂት ለመነሻ እንዲሆነን ግን ቅድም እንደርስ ከመረጥነው ጥቅስ ውጪ ስለ ቅዱስ ሉቃስ ስሙ ሳይጠቀስ ታሪኩ የተጻፈበት ክፍል እንዳለ ሁላችሁ ታውቃላችሁ። ይሄም የሚገኘው በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ነው። ራሱ የጻፈው ወንጌል ላይ እንደምታውቁት ቅዱስ ማቴዎስ ስለራሱ ሲጽፍ በማቴዎስ ወንጌል 9:9 ላይ ማቴዎስ ሳይል ሌዊ ብሎ የራሱን ታሪክ አካቷል። ቅዱስ ማርቆስ እንደዚሁ በተመሳይ ምዕራፍ 14 ላይ ካልተሳሳትኩ 15 የማርቆስ ወንጌል ላይ አንድ ጎልማሳ ልብሱን ትቶ ሮጠ ብሎ የራሱን ታሪክ አካቷል። ቅዱስ ሉቃስ በኤማሁስ መንገደኞች መካከል ራሱን ቀሌዮጳ ብሎ ስም ለውጦ ጠርቶ አስቀምጧል። ቅዱስ ዮሐንስ በወንጌሉ ረድዚያ ፈቅሮ እግዚእ ኢየሱስ ጌታ ኢየሱስ ይወደው የነበረ ደቀ መዝሙር ብሎ አካቷል። አራቱም ዜና ሕይወታቸው ራሳቸው በጻፉት ወንጌል ውስጥ አለ፣ ግን ለውጠው ነው ያስገቡት። እና የኤማሁስ መንገደኞች 2 ናቸው። አንደኛው ቅዱስ ኒቆዲሞስ መልአከ አይሁድ ነው፣ ከ70 አርድእት የተቆጠረው። ሁለተኛው ቅዱስ ሉቃስ ወንጌላዊ ነው። ስለ ቅዱስ ሉቃስ የምንነጋገረው ታሪክ ለማንሳት ጊዜ ስለማይኖረን ስሞቹን ነው። ሉቃስ ከሚለው ስሙ ጀምረን ወንጌላዊ፣ ሰማዕት፣ ሐዋርያ፣ ዘላይም፣ አቃቤ ሥራይ
ባለመድኃኒት፣ ጠቢብ ወማኢምር እነዚህን ስሞቹን ምን ማለት ናቸው የሚለውን ለመረዳት እንሞክራለን። ከዚህ አስቀድሜ ግን ሁለት ነገር ልጠቁማችሁ። አንደኛው በማህበር ጸሎት ላይ በማህበር አገልግሎት ላይ እንዳትረሱት የሚያስፈልገው ነገር አለ። በማህበር ጸሎት ምክንያት የግል ጸሎታችሁን እንዳትተው። በጣም ትልቅ በክርስትና የሞት መንገድ አንዷችን ናት። ስለ ማህበር ጸሎት የግል ጸሎታችሁን አትተው። ይሄ ማለት ከማህበር ጸሎት የግል ጸሎት ይበልጣል ማለት አይደለም። የመቶ ሰው የግል ጸሎት የሶስት ሰዎችን የማህበር ጸሎት አያክልም። ለሶስት በጋራ ብንጸልይ ለመቶ ለየብቻችን ከምንጸልየው ይበልጣል። ግን የማህበር ጸሎት ሁሉ አይሳካም። ጸላዔ ሰናያት የግል ጸሎታችንን ለማስተው በማህበር ጸሎት እንድናመካኝ ያደርገናል። ስለዚህ ከማህበር ጸሎት በፊትም ሆነ በኋላ የግል ጸሎታችሁን እንዳትረሱ መቼም ቢሆን። እንኳን በማህበር ጸሎት በቅዳሴ ማመካኝታችሁ እንዳትተውት። ወይ ከቅዳሴ በፊት ወይ ከቅዳሴ በኋላ ጸሎት እንዳታቋርጡ መቼም በሕይወታችሁ ይህችን ነገር እንዳትረሱ። ማህበር ጸሎት የጸሎቶች የበላይ ነው። ቅዳሴ የጸሎቶች የምስጋናዎች ሁሉ የበላይ ነው። ግን በዚህ አመካኝተን ከግል ጸሎት እንዳንጎድል አንደኛው ትልቁ ነገር ነው። ሁለተኛ በማህበር አገልግሎት ምክንያት ብዙዎቻችን እንጎዳለን። አሁን ማህበር አገልግሎት ይጠቅማል እንጂ ምን ይጎዳል? ብዙ ሰው ጸላዔ ሰናያት ወደ ማህበር ወደ ጉባኤ ስትመጡ ይመለከታችሁና አንድ ትልቅ ቀዳዳ ይፈጥርላችኋል። እዚህ እየባከናችሁ በግላችሁ እንዳትቆሙ ያደርጋችኋል። ብዙዎቻችሁ ማህበር ላይ በጣም ጠንካራ ናችሁ፣ በግል ሕይወታችሁ ግን ዜሮ ናችሁ። ማህበር ማለት በግል ያለህን መጽናት በአንድነት ለእግዚአብሔር መስዋዕት የምታቀርብበት እንጂ ተሰብስበ ብቻ የምትጸናበት አገልግሎት አይደለም። በየግላችን መቆም አለብን። ይሄ ማህበር ኖረም አልኖረም እኛ ለዚህ ቤተክርስቲያን የምንሆነውን ነገር መሆን አለብን። የትኛው ማህበር ብዙዎቻችን በማህበር ስም ከመቆም አልፈን ማህበሩን እዚህ ተደጋጋሚ ተናግሬያለሁ። አንዳንድ ማህበራትን ጣዖት እናደርጋቸዋለን። ጣዖት የሚገርማችሁ ነገር የዚህ ደብር አገልጋዮች ሚካኤል ቢቸገር ይገዳቸዋል፣ ያዝናሉ፣ ምንም አይመስላቸው። የቅዱስ ሚካኤል አገልጋዮች በአታ ብትቸገር ምን ይመስላቸዋል? ምንም። አያችሁ? ይሄን ያክል እናንተ እዚህ ሰለስቱ ምዕት እዚህ ትሯሯጣላችሁ የአገልግሎትን ለመስፋት። ሰንበት ትምህርት ቤቱ ለምንድን ነው ትዝም አይላችሁ? ባታ ያለው ሰንበት ትምህርት ቤት፣ ቂርቆስ ያለው፣ መንበረ መንግስት፣ ሌላም ቦታ ያለው ለምንድን ነው ትዝም አይለን? በእውኑ ለአንዲት ቤተክርስቲያን ነው የምንሰራው? ምን ያክል ግብዞች እንዳደረግን አገልግሎታችን ውስጥ ገብቶ እንኳን ተመልከቱት። በቃ የኔ ማህበር እንዲሆንልኝ የኛ ማህበር እንዲመሰገን የማይሰራ ስራ የለም። ለምንድን ነው ለራሳችን ከበሮ ስንገዛ ለምንድን ነው እዛኛው ቦታ ከበሮ ማንገዛላችሁ? እና ለአንዲት ቤተክርስቲያን እንዘን እንኳን ሌላ የዚህ የኦንላይን የዋትስአፕ የቴሌግራም የቫይበር ግሩፕ አለ አይደል? የራስን ግሩፕ ለማስፋት የሚደረገውን ጥረት ስመለከተው ይገርመኛል። ያንተ ግሩፕ ስለሰፋኩ ምንም የሚፈጠር ነገር የለም። 100,000 ተከታይ ስላለኩ የምትፈጥሩት ታሪክና ተአምር የለም። መንፈስ ቅዱስ ከረዳት አንዲት ቤተክርስቲያን አንድ ግሩፕ ከፍተህ አንተ ግሩፕ ላይ ህዝብ እንዲሰበሰብ የምታደርገውን ስራ ለምንድን ነው ዛውኛው ግሩፕ ላይ የማታደርገው? ደግሞ ግረ መንገዱን ቴሌግራም ግሩፕ አላችሁ አይደለም? ሰለስቱ ምዕት ለዛ ነው ማለት ነው ኮሜዲ ምናምን ሁሉ ተለጥፎበት አዩኝ አቤ ከቢ ምናምን የሚል ማን ነው ራን የሚያደርገው የሚያስኬደው? ወይ በስርዓት ያዙት አላይ የከፈተውን ሰው ዝጋው በሉት። ጭራሽ አገልግሎት ማህበር ላይ አቤ ከቢ የሚባል ኮሜዲ ለጥፋ። ስለዚህ ማን ይሄንን ያዝክ ሰው ስለምትወደው ነገር ትለመናለህ ወይ ለማህበሩ አስረክብና የሆነ ሰው በቋሚነት ይስራበት፣ ካልሆነ ዝጋው። አትነግዱ። መንበረ መንግስት የሚባል ፔጅ አለ። ማን እንደሚያስኬደው አላውቅም እኔ። የዚህ ሰለስቱ ምዕት የሚለውንም ማን እንደሚያስኬደው አላውቅም እኔ። ግን አድ ስለተደረገን የሚለጠፈው ነገር አለው። ስለዚህ እሱን አደራ እንላችሁ እንወዳለን። በግላችሁ ጽኑ፣ በደንብ ማህበርንም ማጽኑ፣ የግል ህይወታችሁንም ማጽኑ። ምክንያቱም ብዙዎችን በስመ ማህበር ስላጠፋቸው። ሁለተኛው ነገር ባለፈው ታስታውሱ ከሆነ ስለ ምህላ ስለ ማህረና አብ ስንነጋገር
የአራራዩን እግዚኦታ በጊዜ ሂደት እንድታጠኑትና ልዩ ሱባኤ ሲመጣ ዘመነ አጸባ ሲሆን በአራራዩ መጮህ እንድትለምዱ ተነጋግረን ነበረ። ግን ከዛ በኋላ እንዴት ነው ብሎ ጥያቄ ያነሳ ሰው የለም። ብትለምዱት መልካም ነው ብዬ አስባለሁ። ማለት እንደምታውቁት እግዚኦታ በአራራይ 2-3 አይነት አለ ያለው። ይሄኛው የቤተ ጉባኤ እግዚኦታ ነው የሚባለው፣ በዘመነ አጸባ የሚባል ነው። እና እግዚኦታውን ማንሻዋልች አይደለም እግዚኦ ማረነ ክርስቶስ ካላችሁ በኋላ ቀጥሎ እናንተ የለመዳችሁታል እግዚኦ ማረነ ክርስቶስ እግዚኦ። ይሄ አንዱ ነው እዝሉ ማለት ነው። ያኛዋን ግን አንድ ጊዜ አብራችሁ ለማጥናት ሞክሩና ከዛ በኋላ እንዳልኳችሁ ይሄኛውን አንቀይረው፣ ልንቀይረው ሳይሆን ወደፊት እግዚአብሔር ባወቀ በወር አንድ ጊዜ ለምሳሌ ወይ የመድኃኔ ዓለም እና የመስቀል እንደዚህ ሱባኤ ሲኖር በፊት አጥንተ ነው ቢኖር ከነገ ሰኞ ጀምሮ ባሉት ዕለታት 7ቱን ቀን በዚህኛው ለማለት እንሞክር ነበር። ሁሉም የቤተ ክርስቲያን ስለሆነ እንዳልኳችሁ ይሄኛውም ለትውልድ መተላለፍ ስላለበት አይታወቅም። አሁን የሚጮህ መንበረ መንግስት መድኃኔ ዓለም ቤተ ጉባኤና በአታ ቤተ ጉባኤ ነው እስከማውቀው ድረስ። ከዛ ውጪ የሚጮህ እንዳለ አላውቅም እኔ፣ ምናልባት የኔ መረጃ ክፍተት ካልሆነ በቀር ነው። እና እግዚኦ መሐረነ ክርስቶስ 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 ነው የሚለው። ቅድም እንዳልኳችሁ እዝል ቤት አይደለም። እና እንደዚህ ሞክሯት እግዚኦ መሐረነ ክርስቶስ 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 ሰዓት ለመጠቀም ሌላ ጊዜ ስለምናጠናው አንዴ በጋራ አብራችሁ ለመጮህ ሞክሩ። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ያው እንዳልኳችሁ ሁለቱም ልቦና የመግዛት እንግዲህ ዜማ አራራይ ሲሆን የበለጠ ልብን
የመግዛት አቅም አለው። እንግዲህ እሱን እንትንላለን። ዛሬ ቅዱስ ሉቃስን ካነሳን ዘንዳ መልክዓ ስዕል ላይ እመቤታችን ቅድስት ድንግል ወላዲተ አምላክ ማርያምን ሲያመሰግናት አባታችን ማር ገላውዲዮስ ቅዱስ ሉቃስን ያነሳባቸው ሁለት አንቀጾች አሉ። አንደኛው ሰላም ለስልኪ እንተ ሰአላ በእዱ ሉቃስ ጠቢብ ወመንጌላውያን አሃዱ አመተ ቀቦ ማርያም እማፈስልኪ ቀባናረዱ በማመኮይ እለደወዩ ወውዱ ጽኡራነ ዓለም ጥዩ ወጥቀ ፈድፈዱ ሚል አንድ አንቀጽ አለ። ከዛ በኢትዮጵያ ባጭሩም በረጅሙም በኢትዮጵያ ወግብጽ ወሶሪያ በአንጾኪያ ወሮም ለስላትኪ ዘሃለዋ ማርያም ሰላም ምስለ ኤጲስቆጶስ ያዕቆብ ዘኢየሩሳሌም ይምጽኡ ሀቤነ ዘማቤኪ ለባርኮትነ ዮም ማርቆስ ዘአንበሳ ወሉቃስ ዘላሂም። እንግዲህ በኢትዮጵያ በግብጽ በሶሪያ በአንጾኪያና በሮም ላሉ ቅዱሳት ስዕላትሽ ሁሉ ሰላምታ ይገባል። ምስለ ኤጲስቆጶስ ያዕቆብ ዘኢየሩሳሌም ከኢየሩሳሌም ኤጲስቆጶስ ከወዳጅሽ ከቅዱስ ያዕቆብ ጋር ይምጽኡ ሀቤነ ዘማቤኪ ካንቺ ዘንድ ወደኛ እነዚህ ቅዱሳን ይምጡ። ለምን ትይን እንደሆነ ለባርኮትነ ዮም ዛሬ ባርኩን ዘንድ እሊህም ማርቆስ ዘአንበሳ ወሉቃስ ዘላሂም ዘአንበሳ የተባለ ማርቆስ ዘላሂም የተባለ ሉቃስ ናቸው ይላል። ሰላም ለሉቃስ እንተረታ ልሳኑ ወንጌለ መለኮት ይጻፍ እምለ ብዙሃን ወጠኑ ከመያሬ ኃይለ ቅድመ ኔሮን ወተአየኑ አስተላጸቃ ወሌለያ ለምትርት የማኑ እስመላኢሌሁ ተሰውጠ ለክርስቶስ ስልጣኑ ተብሎም ትናንት አርኪ ላይ ሰምታችሁታል። ይሄ ሁሉን ቅዱስ ሉቃስን የሚያነሳ ነው። ስለ ቅዱስ ሉቃስ ቀድመን የምናነሳው ቅዱስ ሉቃስ ማን ነው ከተባለ በብሉይ ኪዳን በመቄዶንያ ተወልዶ ያደገ እስራኤላዊ ነው። ማሴዶኒያ ወይም መቄዶንያ ዛሬ በግሪክ ድንበር አካባቢ የምትገኝ ምናልባትም አንዳንዶቹ አሁን ሰሜን መቄዶንያ እያሉ የሚጠሯት በቅርብ ጊዜ በአውሮፓ ህብረት ውሳኔና እዚያው ሀገሪቱ ውስጥ በተደረገ ውሳኔ ምክንያት ይቺ መቄዶንያ ቅዱስ ሉቃስ ወንጌላዊ ተወልዶ ያደገባት ከዚያ ብሔረ እስራኤል መጥቶ ኦሪቱን ነቢያቱን ሲቀጽል መድኃኒታችን አገኘውና ተከተለው ከ72 አርዲት ጨመረው። የጥንት ስሙ ቀለዮጳ ነበረ። መድኃኒታችን ሉቃስ አለ። ሉቃስ ብሂል አቃቤ ሥራይ ሉቃስ ማለት ባለመድኃኒት ማለት ነው ይላሉ አባቶቻችን። አንድም ሉቃስ ማለት ንብ ማለት ነው ይላሉ። እንግዲህ እንደያተረጓጎኑ እንደ ቅዱስ ማርቆስ ማለት ነው። እንግዲህ ቅዱስ ሉቃስ አባታችን ቤተክርስቲያን ከምታከብራቸው ወንጌላውያን መካከል አንዱ ነው። ስንጠራው በመጀመሪያ ሉቃስ እንላለን። ምን ማለት እንደሆነ አየን። ከየት እንዳደገ ባጭር ነው ሰዓት ስለመሸብን። የመጀመሪያው ወንጌላዊ ነው። ወንጌላዊ ማለት ምን ማለት ነው ከተባለ ወንጌል ማለት በግዕዙ ስብከት ነው፣ በአማርኛው የምስራች ነው። ወንጌላዊ ማለት የምስራች ነጋሪ ሰባኪ ማለት ነው፣ ወይም ዜናዊ ይልካል። ካህኑ በቅዳሴ ጊዜ ምንድነው የሚለው? ወንጌል ቅዱስ ዘዜነወ ሉቃስ ቃለ ወልደ እግዚአብሔር። ዜነወ ነገረ፣ ዜና የሚነገር የሆነ የተፈጠረ አዲስ ነገር። በእንግሊዝኛው ኒውስ ይሉታል ዜና። ኒውስ ምንድነው ሲባል ኤን ኖርዝ ነው፣ ኢ ኢስት ነው፣ ደብሊው ዌስት ነው፣ ኤስ ሳውዝ ነው አይደል? እንደዛ ነው ይባላል። ከምስራቅም ከምዕራብም ከሰሜንም ከደቡብም ወሬ የለቀም ከመድፋት ነው ለማለት ይመስላል አይደል? ኒውስ ይላል። እኛ ጋር ዜና ዜናው ነገረ፣ አበሰረ፣ አዲስ ነገር አመጣ። ይቺ ዜና ስብከት የምስራች የተባለች ምንድናት ብትል ወልደ እግዚአብሔር የዲያብሎስን ስልጣን የሞትን ስልጣን እንደሻረ የዘላለም ሕይወትን ለሰው ልጆች እንደሰጠ የምትናገር የምትመሰክር ወይም የአምላክን ሰሞን የምትናገር ሕግ ጽሕፈት ትምህርት ናትና ወንጌል ስብከት የምስራች ተባለች። ቅዱስ ሉቃስን ወንጌላዊ ስንለው ዜናዊ፣ ዜና ነጋሪ፣ የምስራች ነጋሪ። መቼም በባህላችን ይባላል የምስራች ሲባል ምንድን ነው የሚባለው? ምን ለምንድን ነው ደው ምስር ውድ በነበረበት ዘመን ይሁን አሁን እኛ ጨጓራችን አይስማማንም። ምስር ብላ ብትልኝ የምስራች ሲባል ምስር አለ። በነገራችሁ ላይ
አባቶቻችን የራሳቸው ምክንያት አላቸው። ለምሳሌ አንድ ሰው ደህና ዋላችሁ ሲላችሁ እግዚአብሔር ይመስገን ትላላችሁ አይደለም? እንዴት ነው ተሻለህ ብሎ ሲል ምን ትላለህ? ይሻለኛል አይደል? መልካም ቢል ምን ትለዋለህ? አንዴ ባል መልካም ይስጥህ። በቃ ይሄ ነው። ጥሩ ካለ ጥሩ ይስጥህ። እንደዛ አለ አይደለም? የአባቶቻችን እኮ አለ። መልካም ካላችሁ አረ መልካም ይስጥህ ተብሎ ይኬዳል። ለሁሉም ቅዱስ ሉቃስ የምስራች ነጋሪ ነው። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ 4 ወንጌላውያንን ሲመርጥ ከ84 ቅዱሳን ሐዋርያትና አርድእት መካከል 2 ከ70 አርድእት ሲመርጥ ብዙ ታላላቅ ቅዱሳን አሉ እኮ። እነ ቅዱስ በርናባስ፣ እነ ቅዱስ ኒቆዲሞስ፣ እነ ዮሴፍ ዘአርማትያስ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ ስምዖን፣ እነ ቅዱስ ይሁዳ፣ ሌሎችም አበይት ቅዱሳን አሉ። ማንን መረጠ? ቅዱስ ማርቆስና ቅዱስ ሉቃስን። ግን አንድ ማስታወሻ ልስጣችሁ። ወንጌል ሲጻፍ ሁለቱ ለብቻ ሁለቱ በጋራ ነው የተጻፉ። እቺን እዚህ በፊትም ነግሬያችኋለሁ። ሁለት ለብቻ የተጻፉ ወንጌለ ማቴዎስና ወንጌለ ዮሐንስ ናቸው። የዮሐንስ ወንጌል ቅዱስ ዮሐንስ ብቻውን ነው የጻፈው፣ ማለትም በትብብር አይደለም። ቅዱስ ማቴዎስ ወንጌለ ማቴዎስ ጽፍ በትብብር አይደለም፣ ለብቻው ነው። ወንጌለ ማርቆስና ወንጌለ ሉቃስ ግን በትብብር ነው። ቅዱስ ማርቆስ ከሊቀ ሐዋርያት ከቅዱስ ጴጥሮስ ጋር፣ ቅዱስ ሉቃስ ከብርሃነ ዓለም ከቅዱስ ጳውሎስ ጋር በጋራ ነው የጻፉት። ግን ዋናው ጸሐፍት ግን ቅዱስ ማርቆስና ቅዱስ ሉቃስ ስለሆኑ ወንጌለ ማርቆስ ወንጌለ ሉቃስ ይባላል። የምስራች ነጋሪዎች ነበሩ። እግዚአብሔር ወንጌልን ለመጻፍ ከመረጣቸው አንዱ ቅዱስ ሉቃስ ነው። ስለዚህ ወንጌላዊ የምስራች ነጋሪ እንለዋለን። የቅዱስ ሉቃስ ወንጌል ለየት የሚልበት አንድ ነገር አለ። ሲጀምር በቅዱስ ዮሐንስ ጽንሰት ይጀምራል፣ በጌታችን እርገት ይጠናቀቃል። ይሄ በሳይንሳዊ አጻጻፍ ምን ይባላል? ክሮኖሎጂካል ኦርደር ይባላል አይደል? ጊዜና ቦታን እያሰናሰሉ መጻፍ። በጣም አይታችሁ ከሆነ ፕሮቴስታንቶች እኮ ክፋተኛ ሳይሆኑ በ1970ዎቹ አካባቢ የሰሩት ጂሰስ የሚለው ፊልም በቅዱስ ሉቃስ መሰረት ተደርጎ ነው የተሰራው። ያኔ ገና ክፋት። በነገራችሁ ላይ ፊልሙ ዓለማችን ላይ እንደዚህ ፊልም የታየ እንደዚህ ፊልም በብዙ ቋንቋ የተተረጎመ የለም። በዓለም ግን ቁጥር 1 እንደዚህ ፊልም የሚጠላ የለም። ለምን እንደሚጠሉት ታውቃላችሁ? እንዴት እንደወረደ ሰራው ብሎ ነው ዳይሬክተሩን የጠሉት። ምክንያቱም እንደምታውቁት እነሱ ጌታችን እመቤታችን ሌላም ነገር እንዲሳደብ ይፈልጋሉ። በምርምር መንገድ መሰራት ነበረበት። አሁን በምርምር መንገድ ገብታችኋል። ባለፈው ሪሰርች የሚባለው ነገር ስቃወም ታስታውሱ ከሆነ በቤተክርስቲያን ጉዳይ ላይ ሪሰርች የሚባል ነገር አይገባኝም። እኔ ሪሰርቹን እዛው አቆዩልን። እኛ በቤተክርስቲያን ሪሰርች የምናደርገው ነገር የለም። በመጀመሪያ አንድ ሰው በምርምር የሚያገኘው ነገር የለም። መንፈሳዊ ምርምር ከሆነ ሌላ ጉዳይ ነው እሱ። ይሄ ስጋዊውን አካሄድ ሄደን ምን መረምረው ነገር ግን አይገባኝም እኔ። እና ዋናው ትልቁ ነገር የቅዱስ ሉቃስ ወንጌል ሲጻፍ እንደዚያ ነው። ቅዱስ ሉቃስ አይታችሁ ከሆነ ከመቤታችን ጋር ያለው ነገር በእርግጥ በኋላ ስለማነሳ መለስበታለሁ። እሱ ልለፈው። ወንጌላዊ እንለዋለን። ሉቃስ ከምንለው ቀጥሎ ሁለተኛው እሱ ነው። ሶስተኛው ሐዋርያ እንለዋለን። ሐዋርያ ማለት ፍኑ ማለት ነው። ራሱ ቅዱስ ሉቃስ የጻፈው ላይ የሉቃስ ወንጌል ምዕራፍ 10 ላይ ያለው ቃል አለ። ጌታችን 72 አርድእትን ስንት አድርጎ ላካቸው? አረ እንዴት ዋላችሁ? ስንት? አረ ንገሩኝ። 2 በሉ እስቲ። በደንብ በሉት። አረ በሉት በደንብ። ጉዴ! ምንድነው? ጧት ድግስ ነበራችሁ ብዙዎቻችሁ። ስዝቁት ነው ያረፈዳችሁ። ምንድነው የኔ ያክል ምንም ያልቀመሳችሁ ለመምሰል? ምዕራፍ 10 ቁጥር 1 ላይ የቅዱስ ሉቃስ ወንጌል ከዚህም በኋላ ጌታችን ሌሎች 70 ሰዎችን መረጠ፣ 2 አድርጎም ሊሄድ ወዳለው ከተማና መንደር በፊቱ ላካቸው ብሎ ብዙ ነገር ይነግርና ቁጥር 17 ላይ እነዚያም 70 ደስ ብሏቸው ተመለሱና አቤቱ አጋንንትስ እንኳን በስም ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁት። እነሆ ጊንጦችና እባቦችን የጠላትንም ኃይል ሁሉ ትረግጡ ዘንድ ስልጣንን ሰጠኋችሁ፣ የሚጎዳችሁ ነገር የለም። ነገር ግን አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ግን ሰማያችሁ በሰማያት ስለተጻፈ ደስ ይበላችሁ ብሎ አላቸው። እንዲህ ከተባሉት አንዱ ቅዱስ ሉቃስ ነው። ሐዋርያ 2 አድርጎ ላካቸው። ኋላም ቅዱስ ሉቃስ ከቅዱስ ጳውሎስ ብርሃነ ዓለም ጋር ሆኖ በተለይ የሮሜን ሀገር ግዛት ኋላም መቄዶንያን በደንብ አድርጎ በወንጌል ያረሰረሰ እሱ ስለሆነ ሐዋርያ ጌታ የላከው የተላከ ፍኑ ይባላል።
ሶስተኛ ሰማዕት ይባላል። ሰማዕት ማለት ምስክር ነው። የቅዱስ ሉቃስ ሰማዕትነት በኔሮን ዘመን ኔሮን ኢንዳስ ነው በኋላ የገደለው። ኢንዳስ እሱን ከመቅጣቱ በፊት ቅዱስ ጴጥሮስ ብርሃነ ዓለምን በ66 ዓመተ ምህረት ቅዱስ ጳውሎስን በ67 ዓመተ ምህረት አሳረዳቸው። በቃ ክርስትና ይጠፋል ብሎ አስበው ነበር። ይበልጡሙ ተስፋፋ። መጀመሪያ ለምንድነው ብለው ሲሉት አይ እነሱን ገደልኩ ትላለህ እንጂ የቅዱስ ጴጥሮስ ደቀ መዝሙር መርቄሎስ የቅዱስ ጳውሎስ ደቀ መዝሙር ሉቃስ የሚሏቸው አሉልህ እነሱ ይያሉማ ክርስትና አይጠፋም ማለት መርቄሎስን ጠራውና አንተ ለምንድነው እኔ የከለከልኩትን ትምህርት የምታስተምራለው? አንተ ስለከለከልከኝ እኮ የሚሆን ነገር የለም በል አስተማሪዎች አልሰማ ብለው ገድያቸዋለሁ። አንተንም ልገል ፈልጋለሁ። እንዴት አድርጌ ልግደልህ? በየትኛው አሟሟት አለው? እኔ የምፈልገው ፈጥኜ ወደ ክርስቶስ መሄድ ነውና እንደፈለግከው አድርገህ ግደለኛል። ከዚያ እንደ መምህር ነው የምገድልህ ብሎ እንደ ቅዱስ ጴጥሮስ ዘቅዝቆ ሰቅሎታል ቅዱስ መርቄሎስ። ቀጥሎ ደግሞ አሁንም ተስፋፋ ሲላቸው አረ ሉቃስ የሚባል አላሉት። ቅዱስ ሉቃስ ተጠርቶ መጣ። ለምንድነው የተከለከለ ትምህርት የምታስተምራለው? ይሄ እኮ ህይወት ትምህርት ነው። ደግሞ ያንተስ የተለየ ነው። ባፍም በመጣፍም ነው የምትሰብከው ነው። ደህና ዋላችሁ። በምን ባፍም በመጣፍም ቅርብ ቅርቡን ባፍ ሩቅ ሩቁን በመጽሐፍ በመልእክት። ቅዱስ ሉቃስ እኮ ወንጌሉ ግብረ ሐዋርያቱ ብቻ ሳይሆን ሌሎች መጻሕፍትም እንደነበሩት ስንክሳር ራሱ ትንሽ ፍንጭ ይሰጣል። ግን እግዚአብሔር ከኛ እንዲደርስ የፈቀዳቸው እነዚህ ብቻ ናቸው። እስቲ ልጠይቅና እስቲ ቅረበኝ እንዴው የሁሉ ነገር የምጽፈው በምንድነው አለ። ይሄው በዚህ ብሎ እጁን ሲሰጠው በእጁ ይዞት በነበረው መጥረቢያ ቢሉ ሰይፍ እጁን ቆርጦ መሬት ላይ ጣለው። እጅ ሲቆረጥ አሰቡት እንግዲህ እዛኛው ጉባኤ ላይ የነበራችሁ ልጆች ተናግሬያለሁ። አንዳንድ ጊዜ ሰማዕት ሆናለሁ እንዲህ ምናምን አባጓሩ አካኪ ዘራፍ ትላለህ። እንደው መርፌ ሐኪም ቤት 7 መርፌ ስትባል ሐኪሞቹ አረ እንደው በከኒና ቀይርልኝ የምትል የገጠር ሰው ጥሩ ነው። ከኒና ስትለው ምን ይላል? አረ መርፌዋን ነው የምፈልግ ይላል። ለምን? እሷ ቀጥታ ሄዳ ትሰራጫለች መሰለኝ በደም አድርጋ ቶሎ ትደርሳለች። መርፌ ለመወጋት የምትሰቀቅ ማህበረሰብ ሰይፉ እንዴት አድርገን የምችለው? አራ ይምጣ ምን ችግር አለው ነው ይላል። እጁ ሲቆረጥ ኔሮን ራሱ ደነገጠ። ቅዱስ ሉቃስ ፊቱ ላይ ምንም ድንጋጤ የለው። ገርሞት ምንድነው ጉዱ ሲል ስማኝ ኔሮን አለው እኔ በጌታዬ በኢየሱስ ክርስቶስ የማምን የሱ አገልጋይ ባሪያ ሐዋርያ ነኝ። ካስፈለገ እጄን ወደ ነበረበት መልሰዋለሁ። አስተላጸቃ ወሌላ ያለ ምክርት የማነው ብድግ አድርጎ ሰካት እንደነበረችው ነች። ይሄው አለው ግን ስራን ጨርሳለች አትፈልግም። እንደገና ነቅሎ ፊቱ ላይ ጣለለት። በዚህ ምክንያት ከ477 ሰዎች ጋር ገሎት ሰማዕትነት ስለተቀበለ ሰማዕተ ጽድቅ የክርስቶስ ሰማዕት ተብሎ ቅዱስ ሉቃስን ሰማዕት እንለዋለን። ሌላኛው ቅድም ያልነው ርዕሳችን ላይ ሉቃስ አቃቤ ሥራይ ነው። ጌታችን በወንጌል ተናግሯል። ህሙማን ይፈቅዱ ለአቃቤ ሥራይ። ባለመድኃኒትን የሚፈልጉት እነማን ናቸው? በሽተኞቹ። አሁን እኛ በእውነት በሽተኞች ነን ወይስ ጤነኞች ነን? ደህና ዋላችሁ? ጤነኞች ናችሁ? ኧረ ተው ንገሩኝ። የኖትን ጤነኞች ናችሁ? ህሙማን ናችሁ አይደል? አዎ። ያው እንዴት ያለ ህመም ነው? እብደት የሚባል አይደል? እብዶች ናችሁ? እስቲ በሞት ያላበዳችሁ? ደህና ዋላችሁ? አላበዳችሁም? ምንድነው እብድ ማለት? ሰነፍ ማለት አይደለም? አንድም አእምሮውን ያጣ ማለት አይደለም? አእምሮ ያለው አላህ በአእምሮ የሚያስብ የኢትዮጵያ ሰው እኮ አባደ ምናምን የጎንደር ሰው አበደ እኔን ያውጣ ብሎኛል። እውነታቸው ነው። እሳቸው አውጣኛሉ ወጡ። ያውና የንታና አባ ተስፋ ማርያም ያውጣኛሉ ሾለኩ። አለቀ። ደግ ሄደ። እብዱ እየቀረ ሁላችን እብዶች ነን። ችግሩ ምን መሰላችሁ? የእብድ ችግሩ እብድ መሆኑ አይደለም። እብድ እንደሆነ አያውቅምም አያምንምም። አሁን የዘመን የኢትዮጵያ ወጣት እብድ ነው ብትሉት ነኝ ይላል አይልም። ራሱ እንደምንድነው የሚቆጥር? እንደ ባለ ጤና። የእብድ ትልቁ ችግሩ እብድ መሆኑን አለማወቁና አለማመኑ ነው። በቃ ለዚህ ነው ባለመድኃኒት ያስፈልጋል። ባለመድኃኒት ሲባል ደግሞ አንዳንዱ እኔ ለኔ መድኃኒት ኢየሱስ ይበቃኛል ለወጡ ስብሐት። መድኃኒታችን የሆነልን መድኃኒትነትና የቅዱሳን መድኃኒትነት የተለያየ ነው። ግን
በእውነት ኢየሱስ ክርስቶስን መድኃኒት እንደሚለው ቅድም የጠቀስነው ቆላሲስ 4:14 ላይ ሉቃስን ብርሃነ ዓለም ቅዱስ ጳውሎስ ሲጠራው ምን ይለዋል? ተወዳጁ ምን ባለ መድኃኒት ሉቃስ ሰላምታ ያቀርብላችኋል። ያውም ዝም ብሎ ተራ ባለ መድኃኒት አለ እንደ ዘንድሮ ዶክተር አለም አይዟችሁ ስራችሁ ልነቅፍባችሁ አይደለም። ባለ መድኃኒት ብቻ ሳይሆን ምንድን ባለ መድኃኒት ነው? ተወዳጅ ባለ መድኃኒት። አሁን ሐኪም ቤት ድሮ ሲኔድ አሁን እንኳን የለም መሰለ የገጠር ሰው ፈረንጁ ያከመኝ ይላል። ለሙያው እኮ ሀበሻ ይበልጣል እናውቃለን። ችግሩ ምንድነው? ፈረንጅ ሁሉ ፈረንጅ አይደለም። እዚህ ጋር የሚመጡት እንደምታውቋቸው አድቬንቸሪስት ናቸው። ያው ማለት በቃ ትንሽ ለየት ያለ ስብዕና ያላቸው ናቸው። መንከባከብ ይወዳሉ። ይሄ የተለየ ነገር እንደምታውቁት ሕክምና ስራው መንከባከብ ነው እንደምታውቁት ከኒና ማቃማ አይደለም። ተወዳጁ ባለ መድኃኒት ይለዋል። ለምንድን ነው ተወዳጁ ባለ መድኃኒት የሚለው? አንደኛ ትምህርቱ መድኃኒት ነው። ወንጌሉ መድኃኒት ነው። ስራው መድኃኒት ነው። ዋናው ትልቁ ነገር ግን ጌታችን ከተለያየ ሙያ ሲጠራ ቅዱስ ሉቃስን ለምሳሌ ቅዱስ ታዲዮስን ከግብርና ነው የጠራው። ቅዱስ ቶማስን ከጠራቢነት ነው የጠራው። እነ ቅዱስ ጴጥሮስ ወንድሙ እንድርያስ ያዕቆብና ዮሐንስን ከአሳስጋሪነት ነው የጠራቸው። ቅዱስ ሉቃስ ከምንድን ነው የተጠራው? ከዶክትርና ምንድነው? ከሐኪምነት ነው የጠራው፣ ከሕክምና ነው። ነገር ግን ሙያውን ጥሎ ነው። በነገራችሁ ላይ ሰው ከኃጢአት ሲጠራ ኃጢአቱን ጥሎ ነው ተሸክሞ ነው የሚመጣ ጥሎ ነው። ኃጢአት ያለው ነው ሙያ እንደሆነስ ምን ብሎ ነው የሚመጣ? ይዞ ገዳም ስትሄዱ ለምሳሌ መናኝ ያለው አይደል? ለምሳሌ በጣም ታዋቂ ስፔሻሊስት ዶክተር የነበሩ ገዳም ያለው አሉ። እዚህ ገዳም አላላችሁ አንዳንዴ እንደውም ፕሪስክሪፕሽን ጽፈው ሁሉ የሚልኩበት ጊዜ ነበር። አሁን እየታወቁ ስለተቸገሩ ተውታለ። እንደነ ማይወረ ስላሴ እንደነ ጎንዴ ያለው ቦታ ላይ ያውም አንድ ጊዜ እነሱ የጻፉት ፕሪስክሪፕሽን መድኃኒቱ ጠፍቶ ይሁን ምን ሊሆን አልገኝ ብሎ ተቸግሮ ሰው እንደነበር እናስታውሳለንና እማንቶ ሙያ አለ ጠቃሚ ሆነ ለቤተ ክርስቲያን ለሰው ልጅ ዋናው ትልቁ ነገር እግዚአብሔር የሚፈልገው ለሰው ልጅ ይጠቅማል። ለሰው ልጅ የሚጠቅመው ሙያ ወደ አገልግሎት አብሮ ነው የሚመጣ። ቅዱስ ሉቃስ ሙያውን ይዞ ነው የመጣ እና ሐዋርያት አባቶቻችን በተአምራት መዳን አይፈልጉም። እነሱ ሌላውን በተአምራት ያድናሉ። እነሱ ግን ህሙማን ናቸው። ሲያማቸው ምን ይላሉ? አረ ባለ መድኃኒት ጥሩ ማን? ቅዱስ ሉቃስን ባለ መድኃኒት ያውም ተወዳጅ ባለ መድኃኒት ማለት ኮሶን ያመጣዋል። ኮሶ ታውቃላችሁ? ኮሶ የሚባል ዘንድሮ አለቀ እንደው አንሰማም። ብዙ ጊዜ ኮሶ ይበጠበጣል። እንኳን ልጠጣው ስታሸተው ነው የሚያስመልስ። ታዲያ ምን ያደርጋል? ባለ መድኃኒቱ ፉት ይለዋል ያን መራራ ነገር። ቅዱስ ባስልዮስ ምን ይለዋል? ጽኢሞ አጣአሞሙ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ከ13 አጠቃቀነው አይደለም ህብስቱ መጀመሪያ ማን ወሰደ? 13ኛውን ራሱ ምን ሊያረግለት ተናዋላችሁ? ጌታ ምን ሊያረግለት? ምንም ለማደፋፈር ነው። ያ ባለ ኮሶ ራሱ ላያስፈልገው ቀምሶ እንደሚሰጠው ብቻ ባለ መድኃኒት ሲኮን ተወዳጅ ባለ መድኃኒትነት ማለት ተጨናቂ አሳቢ ነው። እንደውም እኮ አንዳንዱ ሐኪም እጁ ምንድነው ይባላል? መድኃኒት ነው። ለምሳሌ የእናት እጅ መድኃኒት ነው አይደለም? ሰው ሲያም ዝም ብሎ መዳሰሷ ይበቃል። ለምን እንደሆነ ታውቃላችሁ? ወላጆቻችን እኛም በማሳደግ ብቻ አንዳንዶች ሁሉ የበቁ ሁሉ ይመስለኛል። አንዳንድ ጊዜ ደግሞ ሁሉ እንዳይመስላችሁ ስንት ልጁን ያበላሽ ወላጅ አለ። እነሱን አይደለም ያንዳንዱ ነግራቸዋለሁ። ባለፈው አንዲት እህት እዚህ ተመራ ሄደች አዲስ አበባ። እኔ እንደ እናት የሆንኩ ቀን የበቃው ይመስለኛል ብላለች። አልተቃወምኳትም። ምክንያቱም ወላጅ ለልጁ የሚሆነው ነገር እኮ ትልቅ የቅድስና ስራ ነው፣ እንደ እውነት ስራ ከተያዘ ማለት ነው። እና ቅዱስ ሉቃስ ባለ መድኃኒት አቃቤ ስራ ይባላል። ከዛ ውጪ ጠቢብ ተብሏል። ጠቢብ ሲባል ከጠቢብነት ውስጥ ያሉ ነገሮች እናነሳቸው። ጥበብ ሲባል በዚህ ዘመን በነገራችሁ ነው አስመሽዋችሁ ደህና ዋላችሁ። ነገ በጊዜ ነው የምትሄዱት። ለምን እንደሆነ ታውቃላችሁ? አልኖርም እዛኛው ጉባኤ ስላለ። ምክንያቱም የላችሁም ጨርሳችሁ ስንክሳራችሁን አንብባችሁ ልክ ነው። ጠቢብ የሚለውን ነገር ሳነሳ አንድ እንድትይዙልኝ እፈልጋለሁ። ሙዚቃን ጥበብ ይለዋል፣ ፊልምን ጥበብ ይሉታል። ጥበብ ምንድን ነው? ቅዱስ ኤጲፋኒዮስ ከጠቢቡ ቅዱስ ሰሎሞን ወስዶ እንዲህ ይላል። እንደገና አባታችን ቅዱስ ኢዮብን በተመሳሳይ ተናግሮታል። አይቴ ብሔራ ለጥበብ የጥበብ ሀገሯ ንገሩኝ። ዋይቴ ማሂደራ ማደሪያዋስ ወዴት ነው? ወባይቴ ተረክባ ሰረፍኖታ የጎዳናዋ ፍለጋ ወዴት ተገኘ?
እንዲያው ዋጋዋን ሲናገሩ ይላል መኑ አደወ ባህረ ወተሳይጣ በወርቅ ቀይ ባህርን ተሻግሮ ባህር ማለት አባይ እንዳይመስልህ ሜዲትራኒያንን አትላንቲክን ፓሲፊክን አልፎ በቀይ እንቁ የገዛት ማን ነው? ወመኑ አርገ መልዕልተ ደመና ወአውረዳ ወደ ደመና ወጥቶ ያወረዳት ማን ነው? ቀጥሎ የአምራ መዋቲ ለፍኖታ ይላል። ሟች ጎዳናዋን አያውቅም። እንኳን ከሰው ልጅ ይላል ወተሃባትም ሁሉ አዕዋፈ ሰማይ ከሰማይ ወፎች ሁሉ ተሰውራለች። ጥበብ ምንድነው? ለዓለሙ ከሆነ ዝሙት ጥበብ ነው፣ ስካር ጥበብ ነው፣ ዝም ለምናምን የመጽሐፍ ጥበብ ነው፣ መዝፈን ጥበብ ነው። እነሱ ጥበብ የሚሉት ያሳዝነኛል። ነገር ግን ሐኪም መሆን ጥበብ ነው። እንድታውቁት የምፈልገው ነገር አባቶቻችን ለምሳሌ ሐኪም አበበች የምትባል ዩቲዩብ ላይ የምትመለከቱ አለች ተመራምረው ቅጠል ከቅጠል አገናኝተው ይሄ ለዚህ መድኃኒት ይሆናል ብሎ አዘጋጅተው አባቶቻችን ያስቀመጡትና አይደል ለዛሬ እዛው ወስደው ውጭ ሀገር ከኒና ምናምን ተብሎ ሰርተው ስትቀመው የምትለው ያው እኛ ሀገር ቢሰራ ሳይድ ኢፌክቱም ይቀንሰው የጎንዮሽ ጉዳቱ እየመጣ በየትኛውንም ከኒና ሱጣ አዲስ በሽታ እየገዛ ነው የምትሄደው። መንግዜም ይሄ ግልጽ ነው። ጠቢብ የሚለው አንደኛ ስለ ሐኪምነቱ ነው መጀመሪያ። ቀጥሎ ጠቢብ የሚለው ሰዓሊ ስለነበረ አሁን የእመቤታችን ድንግል ማርያም እንደምታውቁት የቅዱስ ሉቃስን ስናነሳ ከእመቤታችን ጋር ያለውን ፍቅር አንረሳም። አንደኛው ነገር በሉቃስ ወንጌል ምዕራፍ 1 ላይ የወንጌል ውዳሴ ማርያም ይባላል አይደል? በስድስተኛው ወር ብሎ የሚጀምረው እኔ እኮ የሚገርመው አይ ቅዱስ ሉቃስ ባይኖርልን ኑሮማ እኮ እንቸገር ነበር። ስታስቡት መጽሐፍ ቅዱስ ሁሉን ጥቅልል አድርጎ በምስጢር ብቻ አድርጎት ይላል። ስለእመቤታችን እኮ ነግሬያችኋለሁ። ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ስለእመቤታችን ነው የሚናገረው። እያንዳንዱን ሀተታ ስለእመቤታችን ተረጉመዋል። ግልጽ አድርጎ ግን ማን አስቀመጠው? ቅዱስ ሉቃስ። ምን አሉ አባቶቻችን? የወንጌል ውዳሴ ማርያም ብለው አሉት። ምክንያቱም ቅድም ጸሎት ላይ ምን አለ? በስድስተኛው ወር ገብርኤል መልአክ እግዚአብሔር ዘንድ ተላከ በግዙ ሲባል ነበር አይደል? ወሳድስ ወር እሱኛ ምን ደግሞ እኮ የቅዱስ ሉቃስ በስድስተኛው ወር የሚለው ያ ብቻ አይደለም። ጸሎተ እግዝእትነ ማርያም አባቶቻችን ክንፍ ያበቀሉበት፣ ባህር የከፈሉበት፣ ተራራ የነቀሉበት፣ አሕዛብን ያናወጹበት፣ ከምድር ወደ ሰማይ ለማድረግ መሰላል የሆናቸው ጸሎተ እግዝእትነ ማርያም እኮ ተጽፎ ያገኘነው በቅዱስ ሉቃስ ነው። ቅዱስ ሉቃስ ከእመቤታችን እንግዲህ አይጠፋም። በዛ ምክንያት ነው ስዕሏን እመቤታችን በአጸደ ስጋ ያለች ገና ነው ስሏታል። ያቺ ስዕል ምን ትባላለች? መስከረም 10 ስናከብራት ጼዴንያ የገባችበት ሀገር ነው። ዘልብስተ ስጋ ትመስል ምን የለበሰች ናት? ስጋ ወያን ጸፈጸፍ ሐፍ እምንያ ከግንባሯ ወዚን ጠፈጠፍ ነበረ። ያችን ስዕል አንድ ሰው ከመወደዱ የተነሳ ሊሰርቅ ብሎ አንዳንዴ ይኳላል የለበጎ አባ ገብረ ኪዳን መጋቢ አዲስ ወብሉይ ቅድም ቴሌቪዥን ላይ ተመልክታችሁ ከሆነ መልካሙን ስራ በክፉ ስራ መስራት አትችልም ብሎ የቅዱስ ዮሐንስ አፈወርቅን ትምህርት እየተናገሩ ነው። አንዳንዱ ሰው ይሰርቅና ምን ያደርጋል? ይመጸውታል፣ ቤተክርስቲያን ያሰራል። ለምሳሌ አራዳ ነጋዴዎች ታውቁታላችሁ። በደንብ አርገታ ጭበረብርና ኪስህ ሞቅ ሲለው ቤተክርስቲያን መጣ እልል በይ 10,000 ብር ሰጥቷል እንትና ታስብላለህ አይደል? አዎ እንዲህ ያለ መስዋዕት እንዲህ ያለ ምጽዋት የለም። ምን አሉ አባ ገብረ ኪዳን? ይሄ ማለት ማር ውስጥ መርዝ ለውሰ መብላት ነው። ዞሮ የምትበላው ማር ሳይሆን መርዝ ነው። እግዚአብሔር ንጹህ መስዋዕት ነው የሚፈልግ። ንጹህ መስዋዕት ነው የሚፈልግ። አንዳንድ ጊዜ ግን ከፍቅር የተነሳ የሚደረግ ወንጀል አሁን የእመቤታችን ስዕል መስረቅ ፈለገ። ለምን ነው መስረቅ የፈለገው? ስለወደደ። በቃ መስረቅ ኃጢአት ነው። የዚህ ደግሞ ለየት ያለ ነው። ግን ስለወደዳት ነው እቺ የቅዱስ ሉቃስን ስዕል። ኋላ የሚገርመው 2 ዓመት ሙሉ ደጅ ጸና። ሀብታም እኮ ነው፣ ባገሩ የተከበረ ሰው እኮ ነው። አይ እንደማያቀምሱ ሲያውቅ ቀስ ብሎ በኋላ ሄዶ በስለት ጫፉን የስሉን ቁርጥ አድርጎ ይዞ ያን ጊዜ ጮኸት አሰማች ስዕሏ። ተከታትለው ሄዶ የሚገርማችሁ ያገሬው ሰው አንዳንድ ሰው ቆራጥ ነው ሊያርዱት ስዕሏ ታው እንዳትነኩት ድምጽ አሰመተ። ሄደው ሰግደው ምን ነው እመቤታችን ታውት ስለወደደኝ እኮ ነው። የጥላቻ አይደለም የፍቅር ነው። እኔን መውሰድ ፈልጎ ባይሳካለት ነውና ይልቅስ የተቆረጠችውን ግጠሟ ነው ቢገጥሙት እንደነበረ ሆኖ ግን እንደ ለምጥ የሚመስላል አሰር ምልክት ተቀምጠ የተቆረጠበት ቦታ ላይ እና ቅዱስ ሉቃስ ይችን ስዕል ይሳለ ጥበበኛ ነው። ቅዱስ ሉቃስም ጥበበኛ የሚያሰኘው ሌላም ነገር አለ። በቤተክርስቲያናችን ዘጋቢው ሐዋርያ ይባላል። የሐዋርያትን ሥራ ገድለ ሐዋርያትን የጻፈልን እሱ ነው።
ከመነሻው ከጌታ እርገት ጀምሮ ቅዱስ ጳውሎስ ከመጨረሻው ስንብቱ እስከ ምዕራፍ 28 ምዕራፍ ያለውን የሐዋርያት ሥራን ወይም መጽሐፈ አብረክሲስ ወይም ዜና ግብሮሙ ለሐዋርያት ወይም ንጹህ የሚባለውን መጽሐፍ ግብረ ሐዋርያትን የጻፈልን እሱ ነው። ተራኪ እየተረከ አንዳንድ ጊዜ እኛ እያለ አንዳንድ ጊዜ እሱ እያለ የሌሎችንም ሐዋርያት ተርኳል። በአብዛኛው ግን የተተረከ ከሐዋርያት ሥራ ምዕራፍ 9 ጀምሮ እስከ 28 ድረስ የቅዱስ ጳውሎስ ታሪክ ይበዛልና ዘጋቢ ሐዋርያ ነው። እንግዲህ ወንጌላዊ፣ ሰማዕት፣ ሐዋርያ፣ ጠቢብ፣ በዓለ አቃቤ ሥራይ ወይም በዓለ መድኃኒት አልን። ዘጋቢነቱን ሰዓሊነቱን ተመለከትን። የመጨረሻ የቀረችን አንዲት ማእምር ስንክሳር ትናንት ማእምር አዋቂ ብሎታል። እቺን ማጠቃለያችን እናደርጋት። ቃሏን ተናገሯት። ምንድናት? ማእምር አማርኛው ምንድነው? አዋቂ። እስቲ እንደው በሞቴ አዋቂ ምን ማለት ነው? በገጠር ብትሄዱ አዋቂ ምንድነው ትርጉሙ? ጠንቋይ ነው አይደል? አዎ። ከተማሳ አዋቂ ማን ነው? እስቲ ለእናንተ እንደው አዋቂ ነው የምትሉት ሰው እስኪ ንገሩ። ይገሌ በሉኝ እስኪ የምታውቁት። አእመረ አወቀ፣ ተረዳ፣ ማእምር ሊቅ፣ ተጠያቂ፣ አዋቂ እኛን መሰክራለን። እነ ሊቀ ሊቃውንት አሉ፣ እነ ሊቀ ጉባኤ አሉ፣ እነ ኔታ ኤልያስ አሉ፣ እነ ቃለ ሕይወት መጋቢ ሐዲስ አሉ፣ ብዙዎች አሉ አይደል? እኔ የጠየኳችሁ ከሱ አይደለም። ማእምራን ሞልተዋል፣ ምሁራን አሉ። ነገር ግን በዓለሙ እንደው ለእናንተ ምሁር የምትሉት አዋቂ የምትሉት ሰው ማን ነው? ይሄን የተሳሳተ ነገራችን እንድናርም ብዬ የሆነ ስለምሳሌ ፕሮፌሰር የሚል ማድረግ ይለጠፍለታል። አሁን እናውቃለን ፕሮፌሰር ነው ለመሄድ የሆነ ድካም አለው። ግን በእርግጠኝነት አዋቂ የምንለው በምንድን ነው ልንለይ? አለ አይደለም አዳም አባታችን ያላት እባብ ዲያብሎስ አድሮባት መጣ። በሃከ ንጉሠ ሰማያት ወምድር ስትለው ፍልጢ አሮዬ አንቺ እባብ ለይ ምን አለችው? የምድርና የሰማይ ንጉስ ለይ አለ። እሱ የምን ንጉስ ነው? የምድር ነው። የሰማይ እንኳን እግዚአብሔር ነው። አንድን ሰው ፕሮፌሰር ስትለው ለምንድን ነው በባዶ ፕሮፌሰር? የዚህ ነገር ፕሮፌሰር በለው እንጂ። ለምሳሌ ፕሮፌሰር የሚባለው አሁን ለምሳሌ በምን ልበላችሁ? በቃ አረተው ነገሩኝ። በመንግስተ ሰማይ እሺ፣ በታሪክ ፕሮፌሰር ሆነ እንበለው። እንደው መቼም ሰፋ ያለው ነው። አንድ ሰው በታሪክ ፕሮፌሰር ሲሆን የዓለምን ታሪክ ሁሉ ያውቃል ብላችሁ ታስባላችሁ? ስፔሻላይዝ የሚያደርግበት የሆነ ዘለላ አለ አይደል? የሆነ የምርምር ክፍል አለ። ይሄ ሰው መጥቶ ቤተክርስቲያን ውስጥ መፈትፈት ይችላል? አይችልም። ባዮሎጂ ውስጥ መግባት ይችላል? ኬሚስትሪ፣ ፊዚክስ፣ ማቴማቲክስ አይችልም። ስለዚህ ፕሮፌሰር ሳይሆን የዚህ ጉዳይ ፕሮፌሰር። በአማርኛችን ምንድነው የምንለው? ርዕሰ ምሁራን፣ የምሁራን ራስ ሲባል ግን የዚህ ጉዳይ። ለምሳሌ በእኛ መጋቢ መጻሕፍት የሚባል ማዕረግ ይሰጣል? የለም። መጋቢ ብሉይ ካወቀ በቃ ብሉይ ብቻ ነው። ሐዲስ ደግሞ ሐዲስ የሚመለከተው አለ፣ ሊቅ የሚመለከተው አለ። እንደነ ኔታ ሲሆን ደግሞ ያው ሊቀ ሊቃውንት ይባላል። ቅዱስ ሉቃስን ማእምር የሚለው አንድ በጥንት ግብሩ ነው። በጣም ተመራማሪ አዋቂ ነበረ። በሐዲስ ግብሩ ደግሞ በሐዲስ ኪዳን ወንጌልንም ግብረ ሐዋርያትንም ደርቦ ጽፏል። የተለየ ነው። በነገራችሁ ላይ ቅዱስ ሉቃስ የተለየ ነው። እግዚአብሔር ያከበረው የተለየ አባት ነው። ማእምር ይለዋል። እግዚአብሔር ዕውቀትን የሰጠው ማስተዋል። በነገራችሁ ላይ ዕውቀት ማለት ማስተዋል እንጂ የሆነ ጥሬ ዕውቀት ጭንቅላት ላይ መሸከም አይደለምና ስለ ቅዱስ ሉቃስ ይችን ያክል ካነሳን እንግዲህ ያው የዓመት ስለሆነ ከዚህ በኋላ እንግዲህ የቅዱስ ማርቆስን በ30 አግኝተን እግዚአብሔር ፈቃዱ ሆኖ እስከምንነጋገርበት ድረስ ማለት ነው። እግዚአብሔር አምላካችን በሰላም አስጀምሮ የቅዱስ ሉቃስን ነገር እንድንነጋገር ባለመድኃኒቱ ሐዋርያ ለሚል ትምህርት ያበቃን የአባቶቻችን አምላክ ስም የተመሰገነ ይሁን። የቅዱስ ሉቃስ በረከቱ ይደርብን። እግዚአብሔር ልመናችንን ሰምቶ ሀገራችንን ከመከራ ይሰውርልን። ልባችንን አጽንቶ ለርስቱ ለመንግሥተ ሰማያት ያብቃን። እየተቆረሰች ጸሎት እናደርሳለን። አንዲት ጊዜ ግን ስለ ቅዱስ ሉቃስ መዝሙር ብዙም አልተለመደም። ግን እስኪ ወይ በኋላ ይሻላል ከጸሎት በኋላ ብናደርገው ሰዓት ካላይተን። አሁን ሁላችንም በያለንበት ለምስጋና እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰብሖተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስተነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በምሕረቱ እንዲፈውስልን፣ የወጡትን ሰላም እንዲመልስልን፣ የወደቁትን እንዲያነሳልን፣ በግፍ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ ይልቁኑ የአቡነ ኤልሳን የአባ ኃይለ ማርያምን የአባ ገብረ ማርያምን የአባ ተስፋ ማርያምን የገብረ ስላሴን የገብረ መርቆሬዎስን የገብረ ሚካኤልን የወንድማችን የገብረ መድኅንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን፣ ሀገራችን ቤተክርስቲያንን ከመከራው እንዲጠብቅልን፣ እድሜያችን የንስሐ ዘመናችን የፍስሐ እንዲያደርግልን፣ ከእመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን ከጻማ ነግለታ ከጾመ ጽጌ ከቅዱስ ሉቃስ ከቅዱሳን ሁሉ በረከት እንዲያሳድርብን የምህረት አምላክ በምህረቱ ሰላም እንደዋለን በምህረቱ ተረፈ ማልቱን ባርኮ ሰላም እንዲያሳድረን ለጸሎት በቆማችሁ ጊዜ አሰቡን አትርሱን ያሉ ወገኖቻችን ሁሉ በቸርነቱ እንዲያስብልን ይልቁኑ ሀብተ ማርያምን ሀብተ ሥላሴን ወለተ ሩፋኤልን በምህረቱ እንዲጠብቅልን የሰላም አምላክ ሰላሙን እንዲሰጠን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አኩሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን። እስቲ አንድ ዘር ብቻ ህብስቱን ቶሎ ለማድረስ ሞክሩ። የሚቀጥለው 30 ምን ቀን እንደሚሆን አላቅም። እሑድ ቀን ነው። እስቲ መድኃኔዓለም ፈቃድ ይሁን። እንግዲህ የቅዱስ ማርቆስን እንዘክራለን። ዘካሪዎቹ አስባችሁበት ቅድም የተነጋገርንባቸው ነገሮች አድርጋችሁ እንድትመጡ አደራ እንላለን። አንዲት በህዳሩ ምን እናድርግ? በሱባኤ ቀን ታዲያ አትዘክሩ። እንደውም ዝክር በዚያን ቀን በጣም ምን ልብሱን ብለ ነው? አይ ልብሱ ለዚህ በሱባኤ ጊዜማ የለም፣ ነጭ እሱ የለም።
ልብሱን ትቶ እዚያ በኋላ ባሉት በሌሎች ጊዜያት ማድረግ ይችላል። አሁን ለምሳሌ በእነዚህ ቀናት በተቻለ መጠን በሰባቱ የሱባኤ ቀናት ያው አለባበሳችን ሐዘንተኞች ነንና የቻለ በውስጡ ማቅ ሰቅ መልበስ የተገባ ነው። ግን ማቅና ሰቅ የሚለብሰው በየቱ ለመቀመጥ ካልሆነ ቀር ወጣችሁ ፀሐይ ሲያገኘው በጣም ከባድ ነው። እንዳልኳችሁ ያው አውቆ እውነቱን ተረድቶ ማድረግ ነው የተሻለ የሚሆነው እና በተቻለ መጠን ማቅና ሰቅ አባቶቻችን ያደርጋሉ። ግን ትንሽ ከበድ ሊል ይችላል። ግን በያላችሁበት ትናንት ተነጋግረናል። ግን በግልጥ አሁንም በድጋሚ የምነግራችሁ ለቻለ በእንባ ያ ባይቻል ምህላውን ምጽዋቱን የግል ጸሎትንም በተቻለ መጠን እኛን ለኃጢአትና እግዚአብሔር እንድናሳዝን ማለት ይቅርታ በምንጠይቅበት ሳምንት ሌላ በደል እየበደልን ደግሞ ይከብዳል። የግል ደካማነት እንዳለው ነው። የአመጽ ኃጢአት ነው። ሰው ከግል ደካማነት አይወጣም። ምክንያቱም መጽሐፍ ጽወራ ኃጢአቱ እቱ ይላል። ሰው ጭቃ ይመስላል። ጭቃ ታጥቦ ይጠራል አይጠራም። እንደዛ ነንኛ። የግላችንን ኃጢአት እንታገሉ። ቢያንስ ግን ከአመጽኛ በተለይ ከዚህ ከዘር ከምናምን ሁሉ ጣጣ ካመጣብን ነገር ራሳችንን ማራቅ ይኖርብናል ማለት ነው። እንግዲህ መዝሙሩን ነገ ከነገሩ ያንዘምራለን። ሰዓት ስለመሸብን እግዚአብሔር አምላክ በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግስተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንን በሰላም ያድርሰን። ሰላም እደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።